ትንባክ አርጎ ብሎ ይውላል መስጊድ ሲገባ ትንባኩ እንደዚህ ጭምጭም አርገው እዚህ ያርገዋል እዚህ ያስቀምጠውና ይሰግዳል ከዛ በኋላ ወጥተው ከዚህ ወደ አፉ ያስገባዋል ምን አይነት ቆሻሻነት ነው ያደረገ በየቀኑ 3 ፓኬት ምናምን ያጤሳል ያ ረቢ እኔ ጤና ፈልጋለሁ ይላል እንዴት ጤና ይሰጠዋል አላህ Subhanahu Ta'ala ለምን እንደተቆጣ የሚጠይቀው ሰው የለም ተቆጣ 100,000 ይቆጡ ነበር ከሱ ይወዱታል መሪያቸው ነው ይታዘዙታል ቁጭ በል ካለ ትቀመጣለህ ቀብር ወይም የጀና የጋርደን የሲሳይ የጸጋ የጥሩ ነገር ቦታ ነች ወይም ደግሞ የተቆፈረ የእሳት ጉድጓድ ነው ከሁለቱም አንድ ነው ጠባ ያለው ስነ ስርዓት አለው ላኪን ሲጃራ ስለሚያጤስ ከለከልኩት አልሰጠህም አልኩት 28 ነው 4 ጥያቄ ያለፈ እስካሁን ድረስ እንዋደድ ነበር ጥሩ ነበር አሁን ልንጣላ ነው ከናንተ ጫት بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين ወንድሞችና እህቶች እንግዲህ ጥያቄና መልስ የሚለው እየቀጠለ ነው ይህ 27ኛው ጥያቄ ነው ምዕራፉ 10ኛው ምዕራፍ ነው ግን 27ኛው ጥያቄ ነው ምን ይላል ሲጃራ ትንባክ ጫት ሺሻ እነዚህ አራት ነገሮች በሸርዓችን ሐላል ናቸው ወይስ ሐራም ሐራም ካልን ምንድነው እንትኑ ማስረጃው ሺሻ ጫት ዱኻን ሲጃራ يعني ትንባክ እንደዚህ የሚያረጉት በእነዚህ ነገሮች ብትናገር ይለኛል እሺ እንግዲህ እንዳትቆጡብኝ ጫት ሐራም ነው ብላችሁ እውነቴ ነው እኔ ልሸሽ መድረባዳ ለሄድ እንጂ ሰዎች ይጎድሉኛል እውነቴ ነው ላኪን ሐቁ መናገር ይሻላል ሰው እንዳይሉኝ ከማለት ሐቁ ተናገረ የፈለገውን ነገር ቢመጣ እሺ ኦኬ ما حكم الدخان والتنباك والشيشة والجات يا جماعة الدخان يسأل بعض الناس أين حرمة الدخان في القرآن سجارة بقرآن حرام يميلو عندث آيات أغنيا له ويلالو سجارة حرام أدلم بقرآن هون بسنة سجارة حرام يميلو نقر أتاغنيا يميلالو بل إنا غنيا لنجي بشرعتشن أهون أكثر العلماء سجارة حرام مهون النو يصدقوت يقول سبحانه وتعالى في القرآن يسألونك ماذا أحل لهم يا محمد صلى الله عليه وسلم من دنو حلال لنبلاو حلال يميهون اللي من دنو بلو لتأيقوه نو طيب من لبلاتشو يسألونك ماذا أحل لهم قل أحل لكم الطيبات ጥሩ ነገር አላህ የሚወደው ለጤናም ጥሩ የሆነው ጥሩ ነገር ብቻ ነው ሐላል የሆነ በላቸው ይላል አሁን እውነቴ ነው በአላህ ልጠይቃችሁ ሁላችሁም የምትሰሙት አሁን በአላህ ልጠይቃችሁ هل الدخان من الطيبات الله طيبات ብለው ጥሩ ነገር ነው አላህ ይወደዋል ቆንጆ ነው ጣፋጭ ነው ብሎ دخان ከነዚህ ነው يعني سيجارة من الطيبات ነው ولا من الخبائث ነው استل الله ብላችሁ መልሱት من الطيبات የመለኝ እንግሊዝ ጭንቅላቱ የሰው ጭንቅላት አይደለም ይሄ አንድ ነው بالدليل الفطري يعني بفطر بسمت راسه دخان ምንድነው ቢሉ መጥፎ ነው ምን ነው ብሎ دخان በጣም ጤናማ ነው دخان ጣፋጭ ነው دخان ጥሩ ነው يعني ሲጃራ ማለት ነው የሚል ሰው አይገኝም حتى የሚያጤሱ ሰዎች ራሳቸው ብትጠይቃቸው يعني ማጤስ ጥሩ አይደለም ነው የሚለው هل تستطيع مثلا አሁን ሲጃራ ስታጤስ بسم الله ብለህ ትጀምራለህ ስትጨርስ ደግሞ አልহামዱሊላህ ትላለህ ሰምተን አናቅም እንደዚህ يعني ለመጥፎ ነገር بسم الله ብለህ ትጀምራለህ يعني ሲጃራ ሲያጤስ بسم الله ብሎ ሲጨርስ አልহামዱሊላህ የሚል ሰምተን አናቅም ከዛ በኋላ وهل تستطيع
بعد أن تدخن أن تقول يا ربي زدنا من فضلك كزيه سيساي كزيه سقاب كزيه انت سجارة جمرا يمل سوالي لكن سناو عند سو سيبلا سيجمر بسم الله هلال سيجرس دمو الحمد لله يا ربي أدم فضلك علينا يهن سقاب يهن نعمة التسقم بن قويتاي يا ربي زدنا منه كذا جمرا نمي بالو مقب ستبلا دخان ستتطا انغدي يعني انتن سجارة اللهم ربي زدنا يميل سو سمتنا ناقم ولا تنقصنا كزي بقى يعني جمرن كزي جمرن يميل سو سمتنا ناقم طيب كذا بحالا لم يبقى مجال للشك وندموش አሁን በዓለም ያሉ ዶክተሮች ሜዲካል ዶክተርስ በዓለም ያሉ ጠቢቦች በሙሉ እኮ ናቸው دخان ወይም ደግሞ ሲጃራ ጎጂ ነው ያለው بإجماع الأطباء يقول الأطباء في العالم على أن التدخين مضر ጎጂ መሆኑን ነው ያረጋገጡት وما كان مضرا فهو حرام بس ለምናችን ደግሞ ማንኛውም ጎጂ የሆነ እሱ በጣም حرام ነው ሁሉ ጎጂ حرام ነው አሉ لقوله صلى الله عليه وسلم لا ضرر ولا ضرار أنت راسنا تقدا سوما تقدا يمي وجي هنا نجر كل نو قالوا النبي صلى الله عليه وسلم والدخان خبيث ليس بطيب دخان من الطيبات هذا بل من الخبائث نو قشاشا نجر نو تقلت شو برياض إني بهولت تدار نو يقبه لا استرق بيقبه عندي تدار ከተጋቡ 3 አመት ነው ከተጋቡ ያቺ ሚስት ደወለችልኝና እባክህ እኔ ችግር አለኝ ምንድነው ባሌ በጣም ቼይን ስሞከር ነው ብዙ ያጤሳልና 3 አመት ነው ከተጋባን ልንገርህ በእውነት ልንገርህ አለኝ በመጀመሪያ ደረጃ ኮንፈረንስ መዋቅም ምክንያቱም አላቀርበው ከንፈሩ በጣም ጥቁር ነው የሆነው ጥርሶቹ በጣም ጥቁር ናቸው በጣም ግማታው ነው የሲጃራ እንትን ሽታ አለው አይስመኝም አላቀርበው ማለት والله ትለኛለች ስንተኛ ግንኙነት ስናደርግ ሁሉ ጊዜ እኔ እንደዚህ በጀርባዬ ተኛና እሱ በላይ ይመጣል አለች ከዛ ምን አደርጋለሁ ብርድ ልብስን ሸፍኜ ገጼን ፊቴን በሙሉ ሸፍንና እሺ እንደፈለክ አድርግና ከዛ በኋላ ስትጨርስ ሙከይፉን እንትን አጥፋው ምናምን እላለሁ በፊቴ እንደዚህ ግንኙነት ሲያደርግ እንደዚህ አይቼው አላቅም ማለት ምክንያቱም በላይ ሲሆን በጣም እጠለዋለሁ አለች ገና ከቤት ሲገባ በሩን ከፍቶ ሲገባ የራሴ በቃ ፍንክት ነው የሚለው አለ ብዙ ያጤሳል طيب እጁ ጣቱ በሙሉ ጥቁር ነው አለ ከዚህ በላይ ግን የሚገርምህ አለችኝ በዚህ በሁለት አመታችን በሁለት አመት ብቻ 3 ቤት ነው የቀየርን አለች እንዴት አንድ ቤት እንገባለን ለአንድ አመት ኮንትራት እናደርግላል በ6 ወር ያባሩናል እንደገና ሌላ ቤት ገባን አባሩን እንደገና ደግሞ ይህ ሶስተኛ ቤት ነው ለምን ያባሩያቸዋል አልኳቸው ምን አለች ታቃል ባሌ ከሲጃራ ማብዛት ከፈጅር ጀምሮ 1 ሰዓት ተኩል ሳያሳርፍ ይስላል ሳል ከሓ ይስላል አለ ብዙ አልገት ነው የሚወጣው ሰሃን አመጣለሁ እነተኛለሁ እሱ ካህካ ይላል ይስላል ከሳለ በኋላ በቃ እንትን አልገት ይወጣል አክታ ይወጣል ምናምን ሳውን ይሞላል ጎረቤቶቹ በሙሉ ሄደው ወደ ኦፊሱ ሄደው ባካችሁ ይህን ሰው አውጡልን እንቅልፍ አሳጣንኮ ሲል በቃ 1 ሰዓት ተኩል ነው የሚሆነው ብለው አባረሩ ይህ ሶስተኛው ቤት ነው የምንመጣው አለች አሁን አንተ የምትሰማኝ ያለው በአእምሮው በደንብ አርገህ ተጠቅመ ይህ ሰውየው አሁን አብረው ይኑሩ ነው የምትለው ባልና ሚስት እድሜዋ 22 አመት ነው እዛ ጊዜ አሁን አብረው ለ80 አመት ለ60 አመት ከተቀመጡ በዚህ አይነት ትኑር ላ የሚፈቅድ ሰው የለም ስለዚህ እኔ ሄጄ አናገርኩት እባክህ ወንድም
ካንተ የምትፈልገው ምንም ነገር የላትም አንተ ማሻአላህ ዲን አለ ምናምን ሁሉ አመጎስኩትና ይህን ሲጃራ ተዋልኩት አልችልም አለኝ እንግዲህ ምን ላርግ ከዛ ማህከማ ሸርዕያ ሄዳ ተማጉታ ፍቹን ወሰድ ኒካህ አወረደች እኔ ልንገራችሁ ወንድሞች እመኑኝ والله እመኑኝ اقول لكم بصراحه እኔ አንዲት መጨረሻ የኔ ሴት ልጅ ነበረች ሁለቱም አገቡ ወለዱ ኦኬ አንዲት የመጨረሻ ልጄ ሊያገቧት ብዙ ሰዎች መጡ አንድ ሰው አለ ቆንጆ ነው ውበት አለው ሀብታም ነው ጠባ ያለው ስነ ስርዓት አለው ላኪን ሲጃራ ስለሚያጠስ ከለከልኩት አልሰጠህም አልኩት ረባከተው بالله خلاص እኔ የልጄን እንትኑ የመጪ ህይወት እንዲሰናከል አልፈልግም ምክንያቱም የሲጃራ ጠንቅና መዘዝ ስለማቀ አልሰጠህም አልኩት አልহামዱሊላህ እንዴት ተመሰለ ልጅ ባለ ዲን ባለ ቁም ነገር መጥቶ አልহামዱሊላህ በዚህ አመት አገባትና ሄደች እውነቴን ልንገራችሁ ይህ ዱኻን ሺሻ ምናምን ይሄን አሁን የጠቀስኳቸው ትንባክ ምናምን የሚያጠስ የሚበላ ሰው መጥቶ ልጅ ስጠኝ ቢለኝ 10 ሴት ልጆች ቢኖሩኝ አልሰጠው ምክንያቱም አንተ ልጅ ስትድራት እኮ ምንድነው የምትመኝላት ወንድሞ በጣም ጥሩ ትዳር ፍቅር የሞላው ትዳር እሾህ የሌለው ትዳር ነው የምትመኝላት አንድ ቼይን ስሞከር ሲጋራ በሲጋራ የሚለኩ ሰው ከሰጣሃትማ በደልካት ደሞ ልንገራችሁ احد التابعين عنده كصحابه بوهلا يمطى عنده اسمه الاحنف بن قيس يسويو የታሪኩ يعني የሱን ታሪክ የጻፉ እንደጻፉ ታርገ ላቀርብላችሁ يعني እነሱን የጻፉት ላቀርብላችሁ ምን አይነት ሰው እንደነበረ هكذا تذكر الكتب كان قصير القامة በጣም አጭር ነው የነበረው ሰውየው عالم تقي نقي ما شاء الله لكن አጭር ነው የነበረው አሉ أسمر اللون ጥቁር ነው አጭር ነው ناتئ الوجنتين يعني እዚህ ላይ ወደ ውስጥ የገባ የከሳ አይነት ሰው ነው የነበረው طيب غائر العينين አይኑ ወደ ውስጥ የገባ ጨለምለም ያለ አይን ነው የነበረው وكان اذا نعم كذب هلا يقول ليس شيء من قبح المنظر الا وهو اخذ منه نصيب በጣም ፉንጋ እነሱ እንደገለጡት ፉንጋ የተባለው ሰው አለ ከተባለ እሱ ነበር አጭር ነው ጥቁር ነው አይኑ በጣም ደቃቃላቸው ይህ በጣም የከሳ ነገር ነው መልክ የለውም ይህ አይነት ሁሉ እያለው وكان اذا علم ان الماء يفسد مروءته وشربه على طول يكلكلال يسويو وها እንኳን ንጹህ ውሃ ከተጣሁት يعني ይጎዳኛል ያሰክረኛል ቢሉት ውሃ ይጠጣም ነበር يعني በጣም ንጹህ ሰው ነው የነበረው شكل عجيب يعني مريቱ ስታየው በጣም عجيب ነው كل صفات الدمامة في هذا التابعي الجليل يسويو يفنغانت نجر ألا ببال بسو نبر مالتنو وكان مع ذلك سيد قومه يهل يالو يك أبيلاو يسنت شي هزبك أبيلا السو نبر جيتاتشو مرياتشو بالابات بتأم مري هونو يعني يك أبيلاو مري ينبرو السونو يقول كان إذا غضب لغضبه 100,000 يسو هزب عندما توشي نبرو يه أحنف بن قيس يبالو يسويو كتقوطا عندما توشي سو يقوطا نبر يقول لا يسألونه فيما غضب لمن ده تقوطا يميطيقو سو يلم تقوطا عندما توشي يقوطو نبر كسو يودوتال مرياتشو ነው ይታዘዙታል ቁጭ በል ካለ ትቀመጣለህ ቆም ካለ በጣም እስቲ ኃይል የለውም አጭር ነው
ስስ ነው ፉንጋ ነው ምን ነው ሁሉ ነገር መጥፎ ነገር ነው በሰውነቱ ላኪን كان ما شاء الله نصح انت نبر አሉ طيب يقول لا يسألونه فيما غضب وكان إذا علم أن الماء يفسد مروءته ما شربه وهاكو ጭንቅላት ያበላሻል وهاكو ያሰክራል ቢባል ውሃ ሳይጠጣ ይሞታል ሰውየው طيب ስለዚህ ይውላችሁ ስንት አለ ውበት ያለው very handsome ምናምን ላኪን ሰካራም ወመጥፎ ጠባይ ያለው ዝሙት የሚያደርገው ምናምን ላኪን የሰውየው ተመልከቱ እንግዲህ ይሁን ሁሉ ያለው 100,000 ሰው እሺ ብሎ ጎንበስ ብሎ ይታዘዙት ነበር يقول سبحانه وتعالى ولا تلقوا بأيديكم إلى التهلكة يعني بإجاتشو بمكرانا بشجر نجر أتقبوا على الله سبحانه وتعالى سيجاركو أنت بجنزبه يمتجزاو بشتاكو نو يكونوا እንደዚህ الدكتورዎች የሚሉ لو أن رجلا سأل ربه لمثالي يا ربي ጤና ስጠኝ ብሎ ይጠይቃል እሱ ግን ያጤሳል እንዴት ይሆናል ይሄ ነገር በየቀኑ 3 ፓኬት ምናምን ያጤሳል ያ ረቢ እኔ ጤና ፈልጋለሁ ይላል እንዴት ጤና ይሰጠዋል አላህ Subhanahu Wa Ta'ala ሁለተኛ ነገር አንድ ሰው 100,000 ያለው 100,000 በእሳት አድርጎ አቃጠለውና ጣለው ያ ረቢ እኔ ፈቂር ነኝ እኔ ድሃ ነኝ ሀብታም አድርገኝ ቢል አላህ ይስቅበታል እንጂ 100,000 ያለው በእሳት አቃጠለው እሺ እንዴት ገንዘብ ይሰጠዋል አላህ Subhanahu Wa Ta'ala دخان يعني انتن يطيسال ጤና ስጠኝ ይላል ይሁሉ ይማታል ወንድሞች طيب اتوني انا اقول لكم الان በአለም ያላችሁ በሙሉ ልጠይቃችሁ አንዲት የሲጃራ ፋይዳ አምጡልኝ እኔ ነገር በመጅልሳችን በትግርኛ መጅልሳችን በአማርኛ መጅልሳችን በሄድኩበት አገር ለዳዕዋ ይህን ጥያቄ ጠይቃለሁ አንዲት ፋይዳ አስታምጡልኝ ሁሉ ጸጥ ዝም ነው የሚለው ምክንያቱም ፋይዳ ሊያገኝ አይችልም ከሲጃራ የሚገኘው ፋይዳ የለም ኢላ ላኪን እንትን ጉዳት አንጣብትሉኝ አንድ ሺህ እንትን ጉዳት ላመጣላችሁ ይችላልው ቢያንስ ነቀርሳ በሽታ ቢያንስ ከሚስት ጋር ያለያየ ቢያንስ ሰው ይጠላሃል ቢያንስ ገንዘብ ታጠፋለህ ብዙ ጉዳት አለው አንዲት ጥቅም ግን አታገኝም طيب እኔ አሁን ሲጃራ ለጤና ብለህ ተወው አይደለም የምልህ ለአላህ ብለህ ተወው ምክንያቱም ማዕሲያ ነው ወንጀል ነው ከወንጀል ለመራቅ ብለህ ተወው ለጤና ብለህም ትተዋለህ ላኪን አጅር እንድታገኝ አላህ እንዳይቆጣብኝ ብለህ ትተዋለህ ይህ ሲጃራ ነው لا خير فيه ابدا ወደ ትንባክ እንሂድ ትንባክ ማለት እንግዲህ በኢትዮጵያ ብዙ ያሉ አይመስለኝም ግን አሉ በዚህ እንትን ትንባክ ማለት እዚህ የምታደርገው እንደዚህ አድርገው የሚሄዱ በጣም መጥፎ እንትን ነው እንደ ዱቄት እንደዚህ ነው ታውቃላችሁ እኔ ይህን ትንባክ ስም አወጣሁለት እኔ ራሴ ስም አወጣሁለት የዶሮ አር ብዬ ነው የሰየምኩት የዶሮ ሰገራ ነው እዚህ የምታደርገው ብለ በቃ ይህ ነገር ስታየው በቃ ጥቁር ነው ግማታም ነው መጥፎ ነው ነገር አንዱ ትንባክ እዚህ ያርግና በአይኔ ያየሁት ነው ትንባክ አርጎ ብሎ ይውላል መስጊድ ሲገባ ትንባኩ እንደዚህ ጭምጭም አርጎ እዚህ ያርገዋል እዚህ ያስቀምጠውና ይሰግዳል ከዛ በኋላ ወጥተው ከዚህ ወደ አፉ ያስገባዋል ምን አይነት ቆሻሻነት ነው ይገረጋ በአይኔ ያየሁትና ምንድነው አልኩት ይሰው እብድ ነው ቆሻሻ በቆሻሻ እንደዚህ ትንባክ ይሄ ነገር ነው በጣም የባሰ ነው ላኪን التنباك أوسخ للناظر لم يايسو ግን ትንባክ ከሲጋራ የቆሸሸ ነገር ነው ሲጋራ እንኳን አጥሰ እንደዚህ ያን ኮልጌት አርገህ ፈርሽ አርገህ ብታጸዳው ምናምን በቃ ሰው ሳያይህ እንደዚህ ዱኻን ካደረክ ያኒ ትንሽ ላኪን ትንባክ እዚህ 24 ሰዓት ስትል والله العظيم ما يتو راسو يقفال طيب ከዛ በኋላ ወደ ሚያጣላን ነገር እንሂድ እኔ እናንተ አሁን እንጣላለን ጥሩ ነበርን ስንት ነው 28 ነው 4 ጥያቄ ያለፈ
እስካሁን ድረስ እንዋደድ ነበር ጥሩ ነበር አሁን ልንጣላ ነው ከናንተ ጫት አስለን ለምንድን ነው አሁን ጫት ፍየል የምትበለው ቅጠል እኮ ነው ማን ነው ያመጣው መጀመሪያ የጀመረው ማን ነው ይህ ነገር ሸይጣን እኮ ነው ያመጣው ወንድሞች ከጫት የሚገኘው አንድ ኸይር የለም ጫት لا فائدة منه أبدا فائدة اللو يميلين يعني عند سو ጭንቅላቱ የሳተ መሆን አለበት وثبت أنه يغير مزاج እነዛ ጫት የሚወስዱም ዶክተሮቹም እንዳሉት ጭንቅላትን ይቀይራል አሉ እንዴት ነው የሚቀይረው አላቅም አልሙሂም ጭንቅላት ይቀይራል አሉ ወደ ላይ ነው ወደ ታች ነው ወደ ጎን ነው አልሙሂም ተራ ቅጠል አይደለም ጭንቅላትህ ይቀይራል አሉ وهو متلف للمال የገንዘብ ማጥፊያ ትልቁ እንትን ነው ገንዘብ ያጠፋል ጫት والله በጫት የሚጠፋ ገንዘብ እኮ ማት እንትን ነው يقول لي واحد يمني ከኔ ጋር ለዚህ የመኒ ወደ የመን ሄደና ልጁን አንዲት ሴት ልጅ አለችው እሷን ሊድር ነው የሄደው ሰርግ ተደረገ አለኝ والله ለጫት ብቻ 50,000 ሪያል ነው ያጠፋው አለኝ በሰርግ የመጡ ጫት ካላቀረብክ አይበሉም አስለን አይመርቁልህም ለጫት ብቻ 50,000 ብር አወጣሁ ምን ለማረግ ነው ሌላ የለም ጤናም የለውም አያጠግብም يعني ምንም ነገር ፋይዳ የለውም 50,000 ብር አጠፋሁ አለኝ ከዛ በኋላ ولو تقول له مثلا الآن በኢትዮጵያና በየመን ብዙ ጫት የሚበላው በእነዚህ ሁለት አገር ናቸው ጫት እኮ حرام ነው ብለህ ቁመህ እነዛ ጫት የሚበሉ ሰዎች ጫት እኮ حرام ነው ብትላቸው እውነቴ ነው አላህ ይበለውና መጀመሪያ የሚጠሉህ እነሱ ናቸው ይሰድቡሃል ሙምኪን ይመቱሃል ሙምኪን ይገድሉሃል በጫት አትምጣ እና ምንድነው ይሄ ሸይጣን በሰው ልጅ ልብ የሰረጸው የጫት ፍቅር በጣም አስገራሚ ነገር ነው ፋይዳ አምጡልኝ እስቲ የጫት አንድ ፋይዳ አምጡ የለም ትመረቅናለህ ምን ትላለህ ጭንቅላት ይቀየራል እንዲያውም አንዳንድ ሰዎች ይላሉ ከሴት ያርቃል ይላሉ ሴቱም እንደዚህ በቃ ጫት ሲብሉ ጥቅሙ ምንድነው ብዬ ጠየቅኳቸውና يعني ጥቅሙ ታወራለህ ትጫወታለህ ይሰበስብሃል طيب ሌላ የለም ተሰብስበህ ፍሩታ የበላህ ሻይ የጠጣህ ቡና የጠጣህ يعني የተዝናናህ የተጫወትክ የለም እንደ ጨዋታ ጫት ብቻ ነው እንደዚህ ያደረገው ሸይጣን يعني አስዋበው በሰው ልጅ ልብ አስዋበውና ተዚን ነው የሸይጣን ተዚን ነው እንላለን طيب كذا بهلا باختصار حقيقة ጫት ዑለማዎቻችን ረባኒን የሆኑ ዑለማዎች ማለት ነው እውነተኛ ዑለማዎቹ ጫት حرام ነው አሉ ቢያንስ ጭንቅላት ይቀይራል ትልቁ ነገር ገንዘብ ያጠፋል ትልቁ ነገር ጊዜ ያጠፋል አንዳንድ ጊዜ ሰላት የሚያሰልፉበት ነገር አለ እነዚህ ጉዳቶች ሲኖሩ ጥቅም ግን አንድ አታገኝም እና ባከተውት እውነቴ ነው እኔ ወንድማችሁ ነኝ እወዳችኋለሁ ጫት حرام ነው ስላልኩ ግን ብትጠሉኝ አላህ አይጥላ ብቻ ስለዚህ ጥሩ አይደለም ጫት ከዛ በኋላ ደሞ አንድ ምሰሶ አለች በእስልምና ኩሉ ሙስኪሪን حرام ሁሉ ጭንቅላት የሚቀይር ነገር حرام ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም بل ሌላ ሐዲስ ምን አለ ما أسكر كثيره فقليله حرام ለምሳሌ መጠጥ 10 ብርጭቆ ጠጥተህ የምትሰክር ከሆነ ፊት የምትላት حرام ነች ጥቂት ስለጠጣ ምናምን አይባልም ብዙ የሚያሰክር ከሱ አንዲት ፊት حرام ነች እሺ ከዛ በኋላ ወደ ሺሻ እንሄድ አማ ሺሻ ታውቃላችሁ ያኒ በዚህ በቱቦ አድርገው እንትን የሚጠጡት ሺሻ እሱ ደግሞ በጣም የባሰ ነው ሴትም ወንድም ሺሻ ያደርጋል አምጡልኝ ትጥቅም ከሺሻ የሚገኘው አንዲት ጥቅም አምጡ ጉዳት ካልሆነ በስተቀር እነዚህ አራት ሺሻ ጫት ቱምባክ ሲጃራ
والله الله وهو على عرشه በጣም የሚጠላቸው ነገር ነው ነቢያችን ይህ ነገር ቢያዩ ዓለምንም መወላወል حرام ነው ብለው ነው ፍርድ የሚሰጡት لأنهم من الخبائث وليسوا من الطيبات طيب 28ኛው ጥያቄ አሁን ይህ በጣም እኔ ልቤ የሚመታ ጥያቄ ነው ወንድሞች والله ይህን ጥያቄ ለእናንተ አይደለም እንዲያውም ለኔ ነው ምንድነው መሰላችሁ አሁን ባለነው 21ኛው ክፍለ ዘመን 7 ቢሊዮን ሰው የደረሰበት ጊዜ ነው አሁን ሁሉ ሰው ተኝተዋል የአኺራ ጉዳይ ብዙ አይስብም የቀብር ጉዳይ ብዙ አያስብም ዱንያ 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 ገንዘብ 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 ብቻ ሻህዋ 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 ሁሉ ሰው ሰክረዋል አሁን እና በዚህ ነገር ምን አይነት እንትን ታሳልፋለህ ይለኛል والله ይሄ ነገር መጀመሪያ ትምህርቱ ለኔ ነው እውነቴ ነው ለምን መሰላችሁ يعني ሁላችን ነው በዚህ አንድ ነን ተኝተናል نعم النبي صلى الله عليه وسلم من ይላሉ القبر إما روضة من رياض الجنة أو حفرة من حفر النار قبر ويم يجنة يغاردن يسيساي يصقا يطرو ነገር ቦታ ነች ወይም ደግሞ የተቆፈረ የእሳት ጉድጓድ ነው ከሁለቱም አንድ ነው اللهم يا رب እኔ በስሜና በስማችሁ አላህ ልለምን اللهم يا رب اشهد أننا نؤمن بعذاب القبر ونعيم القبر بقبر عذاب እንዳለ በቀብር ኒዕማ እንዳለ እናምናለን ጌታዬ በሁላችሁም ስም ነው አላህን የምለው እና ይሄ የማያምን ሰው ካፍር ነው ካመነ ደግሞ ለሱ የማይሰራ ከሆነ ደግሞ የባሰ ነገር ነው ልድገመው ነገሩ በቀብር ያለው ጉድ ማመኑ ዋጅብ ነው አይደለም በሱ ማመኑ ጥሩ ሆኖ ግን ለዛ ቀብር አለመስራት ደግሞ በጣም ይገርማል በሱ አለማመን ደግሞ ከእስልምና ያስወጣል طيب ከዛ በኋላ اذا عذاب القبر አለ نعيم القبر አለ በምንድነው የምታስረዳን በቁርአን በሐዲስ ወይስ ያንተ ንግግር ነው ትለኛለህ لا عذاب القبر እንዳለ በቁርአንና በሐዲስ በዑለማ ንግግር በሁሉም ላስረዳችሁ እፈልጋለሁ እንዲያውም አላህ Subhanahu Wa Ta'ala በቁርአን ምንድነው ያለው አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب يا لايهو ነገር አላህ እንደዚህ ነው ስለ ታምናለህ ነቢያችን ሰለላሁ እንደዚህ ነው ይላሉ ታምናለህ ይህ ነው ኢማን የሚባለው ሁሉ ያየኸው ነገርማ ኢማን አይባልም ሁሉ ያየኸው ነገር ማመን ይህማ ምንድነው ይህ ወረቀት ነው ለሃለው ማመኑ ምን የሚያስደንቅ ነገር አለ ላኪን ነቢያችን አላየናቸው ግን እናምናለን አላህን አላየንም እናምናለን ጀና ጀሃነም አላየንም ላኪን እናምናለን የቀብር ጉዳይ በቀብር መጥፎና ጥሩ መኖሩን አላየንም አይቶ የመጣ ሰው የለም እናምናለን ይህ ነው الذين يؤمنون بالغيب غيب ማለት ስውር ነገር በአይንህ ያላየኸው በጆሮህ ያሰማኸው በቁርአንና በሱና የመጣ ማመን እሱ ነው ኢማን የሚባለው እንግዲህ ጥያቄው ተጠየቀ መልሱ ገና ነው ሰዓቱ ስለደረሰ ግን እዚህ ላይ አስቆምነኝ والله اعلم وصلى الله على نبينا محمد وعلى اله وصحبه اجمعين